ገንዘቡን አንጣና ከጭንቀት ይገላግለኝ። እሺ ሮቤልዬ። የኔ ፍቅር ሮቤል አትበይኝ። እና ማን ልበል? የኔ ቆንጆ፣ የኔ ንጉስ በይኝ፣ የኔ ጀግና በይኝ። አንቺ ደስ ያለሽን ሁሉ በይኝ። እሺ አሁን በዚህ ገንዘብ ከሮቤል ጋር ይፈልጋል። ጨረስከው? አዎ። የት ነሽ? ነያ ትሰማኛለህ? ለጌታ የቄሳርን ለቄሳር ነው የሚለው። ይሄ ገንዘብ የኛ። ሉሃና ከባድ ስህተት ሰራች። ሮቤልን እንግዲህ ለማዋረድና ለአድናን ገንዘብን ለመመለስ የቤቱ የተሸጠበትን ገንዘብ ለማስመለስ የያዘችው እቅድና አላማ በተሳካ ሁኔታ አልሄደላትም። እሷ ያሰበችው ገንዘቡን አምጥተ የምትሰጠኝ ከሆነ የፈለከውን ነገር ታገኛለህ፣ እኔም ጭምር ያንተ ነኝ እያለችው ትገኛለች። ታዲያ አድናን እኔን እመነኝ፣ ቤትህን እኔ ነኝ የማስመልስልህ ብለው ነበረ። ሮቤልም ግን ተስማምቶ ነበረ። ሮቤልን ደግሞ ሚራ ሸውደዋለች ማለት ነው። ብሩን አመጣለሁ በማለት እንግዲህ ብሩ ሳታመጣ ቀርታለች። ቦርሳው ባዶ ነው። ሉሃና አስቀድማ ቦርሳ ውስጥ ገንዘብ አለ የለም የሚለውን ነገር ማረጋገጥ ነበረባት ሮቤልን ከማዋረዷ በፊት። አሁን ላይ እንግዲህ ሮቤል በእርግጥ በአድናን ፊት በወንድሙ ፊት ተዋርዷል፣ ተጋልጧል። የሚያሳዝነው ነገር እንግዲህ ቦርሳ ውስጥ ምንም አይነት ገንዘብ አለመኖሩ ከምንም በላይ ያሳዝናል። ሉሃና ጥሩ ሄዳ እንግዲህ ብር መኖሩና አለመኖሩን ማረጋገጥ ነበረባት አስቀድማ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። ቀጣዩን ክፍል እንግዲህ ሉሃና ድራማን ወደ እናንተ ይዤ መጥቻለሁ። ሮቤል በእርግጥ መዋረዱ ይገባዋል። እንደዚህ አይነት ውርደት ሉሃና ያቀደችው ሀሳብ ጥሩ ሆኖ ሳለ ግን አለማረጋገጧ ሄዳ ይሄ ከባድ ችግር ፈጥሮባታል። ሮቤል እንግዲህ በሚገርም ሁኔታ እሷን የእሱ ለማድረግ ሚራን እንግዲህ ክዶ ከሚራ ያን ሁሉ ገንዘብ ወስዶ ሉሃናን የራሱ ለማድረግ ነበረ። በስሜ ያዙሪልኝ ገንዘቡን ቶሎ በአንቺ ስም የሚሆን ከሆነ ግን ሊያሳግድብሽ ይችላል አድናን በማለት እንግዲህ ሚራን አሳምኖ ነበረ። ሚራ ያው ጠርጥረዋለች። እኔ አንተን ከዚህ በኋላ ላምንህ አልችልም፣ የራሴ ሰው አለኝ፣ ምንም ብትለኝ አንተን አላምንክም ነው ያለችው። ሮቤል በእርግጥ በጣም ቸኩሏል ሉሃናን ለማግኘት፣ ከሉሃና ጋር ለመተኛት። ሉሃናን እንግዲህ ተዘጋጅተሽ ጠብቂ፣ ብሩ ማታ ይመጣል ነው ያላትና እሷም እንግዲህ ተዘጋጅታ ቦርሳ ውስጥ ብር ያለ መስሏት ሻማዎች ለኩሳ መብራት አጥፍታ ከአድናን ጋር የጠበቀችው ሱሪን አውልቅ ምናምን ብላ ሱሪውን ካወለቀ በኋላ ሉሃናዬ ታዲያ አንቺ ሴት ነሽ፣ ሉሃናዬ የት ነሽ እያለ እንግዲህ አውልቅ የጨርሻለሁ ካለ በኋላ መብራት ሲበራ አድናንና ሉሃና ናቸው። ያው የቄሳርን ለቄሳር የእግዚአብሔርን ደግሞ ለእግዚአብሔር እያሉ እንግዲህ በሳቅ እየሳቁበት አሳፍረውታል፣ አንገት አስደፍተውታል። ግን ቢያሳዝነው ነገር ሀሳባቸው አልተሳካላቸውም። ቦርሳው ባዶ መሆኑ ከምንም በላይ ያናድዳል ማለት ነው። የሰሩ ስራ ጥሩ ሆኖ ሳለ ትንሽ እንግዲህ መጨረሻው አላመረላቸውም። የሚያሳዝነው ነገር ይሄ ነው። ሉሃና አላማዋ እቅዷ በጣም ጥሩ ነበረ፣ ሲስተሟ ተመችቶ የነበረ ግን መጨረሻ ላይ እሱን ለማዋረድ ብላ ያው ከአድናን ጋር ሆናለች። በእርግጥ ገንዘቡን ይዞ ቢገባ ብቻዋንም ቢያገኛት ሊለቃት አይችልም። አብሯት መተኛት አብሯት ማደር ይፈልጋል። በዛ ደግሞ ኦልሬዲ ተስማምቷል ማለት ተስማምታለች እሷ። ሚራ ግን ወንድ ምን ያህል እዚህ ጋር የምንረዳው ወንድ ልጅ ከላፈቀራትን ሴት ለጥቅም ብቻ ምን ያህል እንደሚፈልግ የምንረዳበት ፓርት ነው።
ሚራ እንደዚህ እያፈቀረችው እሱ ግን ገንዘቡን እንኳን ይዤ መጥቻለሁ፣ ይሄው በቃ ከዚህ በኋላ ካንተ ጋር ጥሩ ጊዜ ነው ማሳለፍ የምፈልገው እያለች ስትነግረው እሺ ተጣጥበሽ ነኝ ያለው። ግን ሀሳብና ልቡ የት ጋር ነው ያለው? ሎሃና ጋር ነው ያለው ማለት ነው። ቀጥታ ወጥቶ ወደ ሎሃና ጋር ነው ሄደው አንከስ አንከስ እያለ ማለት ነው። እና ወንድ ልጅ ካልወደደ ካላፈቀረ አንዷን መጠቀሚያ አድርጎ ያችን የሚያፈቅራት ጋር ይሄዳል እንጂ የማያፈቅራትን ሴት መጫወቻ ነው የሚያደርጋት ማለት ነው። ስለዚህ ሴቶች አንድ ልጅ አፉን አውጥቶ አላፈቅርሽም ብሎ ሁሌ ጥቅም የሚፈልግ ከሆነ ልትነቂ ይገባል። ግድ ነው። ምክንያቱም ደጋግሞ እንደማያፈቅራት ለጥቅም እንደፈለጋት እኔ አድናንን የሚፈልገው የእሱን ለማሳጣት ከአንቺ ጋር የሆንኩት የእሱን ገንዘቦች ወደ እኔ እንዲመጡ እንጂ እኮ አንቺ ፈልጌ አይደለም እያለ እንግዲህ ሲናገራት፣ እሷ ግን በእሱ ፍቅር ስለታወረች ብቻ የምትሰማው እሱ የሚላትን ጭራሽ አትቀበልም። እኔ እኮ አፈቅርሃለሁ፣ ከዚህ እንሂድ፣ ከዚህ እንውጣ፣ እኔ አንተን አጥቼ መኖር አልችልም፣ በቃ ተረዳኝ እያለች እንግዲህ ደጋግማ የምትለምነው ሚራ ናት። እሱ ደግሞ በዚህ በፍቅሯ ላይ ቀልዶባት እንግዲህ ገንዘቧን ሁላ አሳልፎ ለመስጠት ነው የተስማማው። እንግዲህ 5 ሚሊዮን ብር ለሎሃና ከተሰጠ ሎሃና ትከዳዋለች። ከዛ ደግሞ ሚራ ምንድን ነው የምትሆነው? ሚራን አሁን ሁሉ ነገሯን ነበር የሚያሳጣት። በእርግጥ የእሷ ገንዘብ አይደለም፣ ገንዘቡ የአድናን ገንዘብ ነው። ግን መካዱን አስባችሁታል? ባመናችሁ ሰው መካድ በጣም ከባድ ነው። ሮቤል እንግዲህ ሚራን ክዷል። ሮቤል እዚህ ሚራን ትክዳለች፣ ሎሃና ደግሞ እዛ ሮቤልን ትከዳለች። በቃ ህይወት እንደዚህ ናት። አንዱ አንዱን ይፈልጋል፣ አንዱ አንዱን ይፈልጋል ያለ መገጣጠም። አሁን ላይ ሮቤል ሚራ በጣም ነው የምታፈቅረው፣ በጣም ነው የምትሳሳለት፣ በጣም ነው የምትንሰፈሰፍለት። እሱ ደግሞ በጭራሽ ነው እሷን የማያፈቅረው። ሎሃና እዛ ቤት ስላለች ይሁን አይዶን ነው፣ ብቻ ልቡ ያለው ሎሃና ጋር ነው። ሎሃና ደግሞ እሱን በጣም ነው የምትጠላው። እንግዲህ ሎሃና እና አድናን ናቸው የሚፋቀሩት። እነሱ ጥሩ ጥንዶች ይወጣቸዋል። ሚራ ግን ታሳዝናለይ። አድናንን ያው አልፈለገችውም፣ የፈለገችው ሮቤልን ነው። በእርግጥ የሚያከብራት የሚወዳት ባሏ ነበረ አድናን። እሷ ግን ይሄንን ትዳሯን በገዛ እጇ በትናለይ። ሁሉ ነገር አንዳንዴ ሙሉ ላይ ሆን ይችላል፣ ግን የሆኑ ትንሽ የጎደሉ ነገሮችን ትቶ ያለውን ጥሩ ነገር እያሰቡ በመልካም የራሷን ትዳር መኖር ስትችል ትዳሯን በትና እንግዲህ ሮቤልን ስለወደደች እና ስላፈቀረች ትዳሯን በትናለች። ይሄ አሁን የሚራ ጥፋት ነው። ሮቤል ደግሞ እሷን በጭራሽ ነው የማይወዳት እና የማይወዳትን ሰው ስትከተል እንግዲህ የራሷ የሆነ ትዳሯን አታለች። ይሄ አሁን በጣም ከባድ ነው። ወደ ህይወታችን አንጥተን ልንማርበት ይገባል። በራሷ ጊዜ ነፍሰ ጡር ናት። ልጇ ወልዳ ከአባትየው ተለያይታ መኖር ይሄ አሁን በጣም ከባድ ህመም ያለው ነገር ነው እና ሚራ በጣም ተሳስታለች። አሁንም ቢሆን ተንኮልን አልተወችም። ሮቤል ደግሞ መቼም ቢሆን እየተጫወተባት ነው የሚኖረው። ምክንያቱም አይወዳትም። በቃ ወንድ ልጅ ካልወደደ በጣም ከባድ ነው፣ ከምንም በላይ ማለት ነው። ምናልባትም ሴት ልጅ በሂደት ፍቅር እንክብካቤ ካገኘች፣ የሆነ ምቾት ካላት፣ የሆነ ትንሽ የፍቅር ስሜት ካላት እያፈቀረች እየተቀየረች ልትሄድ ትችላለች። ብዙ ነገሮችን ችላ ልትኖር ትችላለች። ወንድ ልጅ ግን ካላፈቀረ አላፈቀረም ነው። ትዳሩ እንደው ተገዶ ቢገባበት ራሱ እዛ ህይወት ውስጥ ህይወቱ የሚሆነው ሲኦል ነው ማለት ነው። ስለዚህ ሚራ የዚህን ያህል ሮቤልን ማፍቀሯ በጣም ከባድ ነው። ተጎጂ ነው የምትሆነው ማለት ነው። አይረዳትም። ጢባ ጢቤ ነው የሚጫወትባት። እንደዛ መሆና ግን እሷ ነፍሷ እስከሚጠፋ ድረስ ነው የምትወደው ማለት ነው። የሮቤል መዋረድ ግን በዚህ መሀል ደግሞ ሚራን መጫወቻ ማድረጉ ከባድ ነው። አንድን ሴት ሌላኛዋን ሴት ለማግኘት ብሎ አንድን ሴት መበደል። እንግዲህ ሚራ የእውነት ገንዘቡም የራሷ ሆኖ ቢሆን ያድናል ነው በእርግጥ እንጂ የራሷ ሆኖ ቢሆን ገንዘቡን ከእሷ ተቀብሎ ሎሃናን ለማግኘት አገባሻለሁ፣ በቃ ከዚህ በኋላ አብሬሽ ነው የምሆነው። እስቲል አሁንም እንደዚህ አይነት በሪ ላይፍ ላይ ያለ በተለይ ስፔሻሊ አረብ ሀገር የሚገኙ ሴቶች ላይ
የሚካሄድ ተግባር ነው ይሄ ተግባር ማለት ነው። ብዙውን ጊዜ በሚዲያ ላይ እንደምንሰማው እና ይሄ ድራማም እውነተኛ ታሪኮች ላይ የተመሰረተ ድራማ ነው እና ሚራ ገንዘቡ የራሷ ቢሆንም እንኳን ስላፈቀረችው ብቻ ለሮቤል ገንዘቧን አሳልፋ ሰጥታ ከዚህ በኋላ እኔ ከሱ ጋር ነው የምኖረው፣ በቃ ሮቤል ተቀይሯል፣ ጥሩ ህይወት ነው የምኖረው ብላ አስባ ገንዘቧን አሳልፋ ብትሰጠው፣ እሱ ግን ምንድን ነው የሚያደርገው? ገንዘቡ እጁ ከገባ በኋላ የሚያደርገው ነገር ከሉሃና ጋር ለመኖር ነው። እዚህ ጋር አንድ ሴት እየበደሉ ከሚወዷት ጋር መኖር ደስ የሚለው ሉሃና እሱን አለመውደዷ ነው ደግሞ ሉሃና። ምክንያቱም የሮቤልን ተንኮል፣ የሮቤልን ሴራ፣ የሚሰራውን ድርጊቶች በሙሉ ስለምታውቅ በጭራሽ ከሱ ጋር ልትሆን አትችልም። ይሄን ሁሉ ፍቅር የምትጫወተው ራሱ እንግዲህ ለአድናን ብላ ነው ማለት ነው፣ የአድናንን ቤት ለማስመለስ። እንደዚሁም ደግሞ ሳራ እህቷ ያለችበትን ለማወቅ ይሄንን አስባ እንጂ እሱ እንዳለው ሮቤል እንግዲህ እንዳለው እሱን ወዳ እሱን አፍቅራ ወይ ደግሞ ገንዘቡ ከመጣ በኋላ ሁሉ ነገር ያንተ ነው፣ ራሴን አሳልፌ እሰጥካለሁ ስላለችው እሱ አምኗታል። እንዲያውም በቃ እያለመ ነበረ እኮ ከሉሃና ጋር ተጋብቶ ሉሃና አርግዛ ነፍሰ ጡሮና ሉሃናዬ ምን አማረሽ እያለ እንግዲህ ይሄንን ሁላ ነበረ በህልሙ ሲያይ ነበረ። ህልምልም ነው እንግዲህ ህልሙ ያው ህልም ሆኖ ቀረ። ህልም አንዳንድ ህልሞች ያው እውን አይሆኑም እና ሮቤል እንግዲህ ከክፋት ውጣ። በክፋት የሚመላለሰው መቼም ቢሆን ነገሮች እሱ እንደጠበቁት አልጋ ባልጋ ሊሆኑለት አይችሉም። መቼም ቢሆን አድናን አሸናፊ ነው። ምክንያቱም አድናን የዋ ነው፣ አድናን ጥሩ ነው። ስለዚህ አድናን ያሸንፋል። እኔ ሮቤል እና ሚራ ግን መጨረሻቸው መንገድ ላይ መቅረት ነው ማለት ነው። ሁሉ ነገራቸውን ያጣሉ፣ ንብረት ያጣሉ። ሚራ ትዳሯን ታጣለች። ሮቤልም ከዛ በኋላ አይፈልጋትም፣ አሁንም አይፈልጋትም። ስለዚህ አይፈልጋትም።